ቤተሰቦቻችን እንኳን ለ1447ኛው የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ። ልዩ የኢድ አልፈጥር በዓል ዝግጅታችን ከቻናል 1 ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ምሽት ላይ የመጨረሻው የኢፍጣር መርሃ ግብር ላይ ለመታደም እኔና ጄሪ በወንድም ካሊድ ፋውንዴሽን ተገኝተናል። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። ከተለያዩ እህት ወንድሞቻችን ጋር ከሙስሊም እህት ወንድሞቻችን ጋር ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትሆኑ ግብዣችን። እኔ በጣም ጓጉቻለሁ ለማየት። የመጨረሻው አንቺ ለማየት አይደለም ለመብላት ነው። አዎ ዋናው እሱ ነው አይደል? የመጨረሻ ሲሆን ቅር እያለች ነበር ለማፍጠር። እስከ ዛሬ አንዴ ነው ያፈጠርኩትና ልድገም። አንዴ ብቻ በሰላሳ ቀን አዎ ግን አላፈጠርኩም ማለት ነው። ለመጀመሪያ ያለው አንዴ ብቻ ምናምን ብዬ አካብጂ ይሄን እድል ለመጀመሪያ ጊዜ ነው ማገኘው። እኔ ደግሞ ልድገመው። በድጋሜ ኢድ ሙባረክ። ተከተሉ እንግባ። ውድ ቤተሰቦቻችን በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አድረሳችሁ እያለን አሁን የምንገኘው በወንድም ካሊድ ፋውንዴሽን የመጨረሻው የኢፍጣር ስነ ስርዓት ላይ ነው የምንገኘውና እንደምታዩ በዚህም ከተለያዩ ወንድም እህቶቻችን ጋር የኢፍጣር ስነ ስርዓቱን እያከናወንን ነው። እኛም እንግዲህ እንደ ቻናል 1 እየተሳተፍን እያስተናገድን ቆይታ እናደርጋለን። አብራችሁ ነው። በድጋሜ መልካም በዓል ሊሆንላችሁ እንመኛለን። አሁን ደግሞ ከአባቶች ጋር ያለሁት ያው በዓል ሲሆን በአባቶች ምርቃት አይደለ ሁሉ ነገር የሚሆነው። በቅድሚያ ሁላችሁንም ኢድ ሙባረክ እንኳን አደረሳችሁ ማለት እንወዳለን። እንኳን አብሮ አደረሰን። ስለዚህ ባህላችን መሰረት ስንት ሰው ነው የመርቀው? ሶስት ሰው። አባታችን ማን ልበል እርሶ? እኔ ነጂብ መሐመድ እባላለሁ። እንኳን አደረሱት። እንኳን አብሮ አደረሰን። እስቲ መርቁልን። አልሐምዱሊላህ ረቢል ዓለሚን አሰላቱ ሰላም ዐለይሂ ረሱሉላህ ሰለላሁ አገራችን ሰላም ይሁን፣ አገራችን አማን ይሁን። አሜን። ሁሉም በልቶ ጠጥቶ እንዲጠግብ አላህ ያርገው። አሜን አሜን አሜን። ዱዓችሁ መቅቡል አላህ ያርገው። የዘንድሮ ረመዳን አደረሰን፣ ለሚቀጥለው እንደርስ አላህ ያርገን። አሜን አሜን። ከሁሉም ነገር በፊት ሀገራችን ሰላም መሆን፣ ሀገራችን ሰላም ይሁን። አሜን አሜን። አመት ያቆየን፣ እናንተንም ያቆያችሁ። አሜን። በረከቱ ሲሳይ ሁሉ ጊዜ ከኛ ያልተለየ አላህ ያርገው። አሜን አሜን። اللهم صل። ጾም እንዴት ነበረ? ጾም አልሐምዱሊላህ በጣም ጥሩ ነበር። አልሐምዱሊላህ። ዛሬ እንግዲህ የመጨረሻው ኢፍጣር ላይ ያለ ነው። እስቲ እንደው ጾማችን አለቀብን ነው የሚባለው አይደል? ነው ወይስ ሲያልቅ እንዴት ነው? እንደዛ ነው ስሜቱ። ጾሙን እንዴት ነው ያሳለፉት? ምን በማድረግ ያው በሃይማኖቱ መሰረት በእምነቱ መሰረት አድርጉ የሚባሉ ብዙ ነገሮች አሉ አይደል? እስቲ በምን አለፈ? ህዝበ ሙስሊሙስ እንዴት ነው በዓሉን ማክበር ያለበት? አልሐምዱሊላህ ጾሙ እንግዲህ በመጀመሪያ በመጾም ቁርአን በመቅራት ጸሎት በማድረግ ሰላት በመስገድ አቅማችን ከቻለ ለሌለው ማስፈጠር በእንደዛ አይነት ሁኔታዎች ነው ያለፈው። እስቲ እንኳን አደረሳችሁ ማለት የሚፈልጉት ሰው ካለ ቤተሰብም ሊሆን ይችላል መላው የእስልምና እምነት ተከታይንም ሊሆን ይችላል። እስቲ መልእክት አስተላልፉልኝ። እንኳን አደረሳችሁ ለማለት የምፈልገው ለአቶ አብዱ ሽኩር ለሐጅ አብዱ ሽኩር መሐመድ ለከነ ቤተሰባቸው
ለመላው ለኢትዮጵያዊ ሙስሊም ሁሉ እንኳን አደረሳችሁ ለማለት ፈልጋለሁ። እናመሰግናለን። አባታችን ኢድ ሙባረክ እንኳን አደረሱት። እንኳን አደረሰ። እስቲ መርቁልን። ብስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ። ሐጃችሁ አላህ ያውጣ፣ ሐጃችሁ አላህ ያውጣ። ዓለም ሰላም አላህ ያርገው፣ አገር ሰላም አላህ ያርገው። ሁሉም ነገር በሰላም ነው። ዱንያ ማሄራችሁ አላህ ሰላም ያርገው። አላህ ሰላም ይደጉ፣ ተመንደጉ። አላህ ያሳድጋችሁ፣ አላህ ያሳድጋችሁ። እኛን እንደ ጠበቃችሁ አላህ ይጠብቃችሁ። ዝናቡ ረህመቱን ያፍስስላችሁ፣ በረካ ይስጣችሁ፣ በረካ ይስጣችሁ። ጥሩ እድል አላህ ይስጣችሁ። ይደጉ። ኻሊድን አላህ ያሳድገው፣ ክፉ አይንካው። ጠላቱን ጫማ ስራ አላህ ያርገው። አላሁመ ሰሊ። እንግዲህ ያለነው የመጨረሻው ኢፍጣር ላይ ነው። እስቲ ረመዳን እንዴት ነበር? ረመዳን አልሐምዱሊላህ በጣም ጥሩ ነበር። አለቀ ጾሙ። እንደው ምንድን ነው የሚሰማው ጾሙ ሲያልቅ? በጣም ያው ማዘን ማለት ነው። ለምን አለቀ በማለት ትካለ። እንዴት ነበር ጾምኩት? ጾም ተቀበለኝ አልተቀበለኝ በማለት ያዘንኩት ተሰጋውኝ ማለት ነው። እስቲ እንዴት ነበር ሲጾሙ የነበረው? ምን በማድረግ ነው? ህዝበ ሙስሊሙ እንዴት ነበር ሲጾሙ የነበረው? ኢድስ እንዴት ነው መከበር ያለበት? አልሐምዱሊላህ እኔ ቁርአን በመቅራት ነው ያሳለፍኩት። ተራዊ በመስገድ። ኢድ ላይ ኢድ እንዴት ነው መከበር ያለበት? ሙስሊሙ ማህበረሰብ እንዴት ነው ማክበር ያለበት? ሙስሊም ማህበረሰብ ማክበር አለበት፣ በሰላም ማክበር አለበት፣ በደስታ ማክበር አለበት። ምን በማድረግ እንዴት ነው መከበር ያለበት? ያለው ማዘጋጀት አለበት። ያዘጋጀውን ነገር በመጥን በማለት ጎረቤቱ በመጥራት ለአቅመ ደካሞች ቤተሰብ አቅመ ደካሞች በመስጠት የሌለውን እንትን በማለት ያለውን እጁ በመዝርጋት እንደዚህ ማሳለፍ ነው ያለበት። እሺ እስቲ መልካም እንኳን አደረሳችሁ ብለው መልካም ምኞቶን ይግለጹ እስቲ። መላው ዓለም ሙስሊም ክርስቲያን ሁሉም ሰው በሰላም እንኳን አደረሰው ለዚህ ኢድ አለ። እንኳን አደረሱት። ኢድ ሙባረክ። ሁላችንም እንኳን አደረሰን። ዛሬ እንግዲህ የመጨረሻው ኢፍጣር ላይ ያለ ነው። ረመዳን እንዴት ነው ያለፈው? ረመዳን አልሐምዱሊላህ ያለፈው እንዴት ነው መሰለህ? ይሄንን እኔ በእድሜም አላየሁም። ይሄ ወንድም ካሊድ ቤት ይሄ ስብሰባ የሚያክል ሰው እንዲህ መተዛዘን መተባበር ስራ አይቼም አላውቅም። ይሄ ሰርቶ ማሳያ ለዓለም ይሆናል ብዬ ነው የሚያስበው። ወላሂ የሚያወራው ግን ዓለማችን በዚህ ልክ የጾሙ ህጉ ነው። ይሄ የጾሙ ህጉ ነው። ሁላችንም ይሄንን እንድናደርግ እንያለኝ። ለሁሉም አላህ ይስጠው። እስቲ ህዝበ ሙስሊሙ ወይም ደግሞ እርሶ እንደ ሙስሊም ጾሙ ሲጾሙ እንዴት ነው ያሳለፉት? ጾሙ መጀመሪያ ላይ ውስጡ ላይ ያለው ቅሬታ ምናምን መሻር መተው በመቻቻል የሸሪዓችን ህጉም ስለሚል ይጾማል። ጾሙ ሲጾም ዝም ብሎ አይደለም። እኔ አለኝ በራሴ መቁረስ አይደለም። ሁሉም ባለች በዚህኛው ሳምቡሳ ከሱ ጋር አብሮ መብላት የሙስሊም ህግም ነው፣ የረመዳኑም ህግ ነው። በጣም ጥሩ አባቶቻችን፣ እንግዲህ ጾሙን በሰላም ስለጨረሳችሁ ፈጣሪ ስለረዳችሁ እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እንፈልጋለን። በድጋሚ ኢድ ሙባረክ። ቀጥለናል። ከሌላ ወንድም ጋር ያለሁት ኢድ ሙባረክ። ቴንክ ዩ አለና እንኳን አደረሰ። እንኳን አደረሰ። እንዴት ነበር ረመዳን? ዛሬ መጨረሻው ኢፍጣር ላይ ያለ ነው። ምን አይነት ስሜት አለው? ወላሂ እንዳጋጣሚ ሆኖ በአሁኑ 30 ቀናችን ነው ዛሬ። ብዙ ጊዜ 29 እና ከ5 ወይ ከ4 ዓመት በኋላ 30 የመድፈን ነገር አለና ዛሬ 30ኛውን ደግሞ ወንድማችን ካሊድ ጋር ተገኝቻለሁ። ጓደኛዬ 10 ምናምን ዓመት በጣም መልካም ሰው ነው። አይደክመውም። የሚገርም እኛ ቤት 4-5 ሰው ጠርተን ላስፈጠር ነው የገዛ ዘመዶቻችን ቤተሰብ 2-3 የጠርተን ላስፈጠር ነው ይደክመናል። እሱን ግን ወሩ ሙሉ ነው እያስፈጠረ ያለውና ኤቭሪዴይ ሳየው ያው ነው። ትላንት ያየሁትን ፊት ዛሬ ያየዋልና በእውነት በጣም ጎበዝ የሚበረታታ ወጣት ልጅ ነው። ጓደኛዬም ስለሆነ ደስ ይለኛል። ዘገጠኝ። ከይቅርታ ጋር እስቲ ካንተ ጋር እንተዋወቅ ማለት በልሰማኝ
አህመድ እንድሪስ ይባላል ወይም ሰልማን አህመድ ሰልማን ከዚህ መልክ የመጣ ነው አይደል ሰልማን ሰልማን ይባል የዳክተር እና እኔም እኮ ልል ነበር ሰልማን እንደ ቅጽል ስሜ ነው አህመድ ይባላል አህመድ እንድሪስ ሰልማን ቅጽል ስሜ አይ ሰልማን ይገባል አንተ እንደ ሙስሊም ያው አብዛኛው ሙስሊም ያረጋዋል ብዬ ማስበው ነውና ረመዳን ላይ ምን በማድረግ ነው ጾሙ የሚያልፈው አብዛኛው ሙስሊም ምን በማድረግ ነው የሚያሳልፈው አንተስ ምን በማድረግ አሳለፍክ ወላሂ ረመዳን ማለት ከ12 ወሮች የተባረከች ወር ነች በአመት አንዴ የምትመጣውና እዚህ ወር ላይ ይሄ ወር አጋጥሞት ወደ ፈጣሪው ያልተመለሰ ወይም ወደ ራሱ ያልተመለሰ ከመጥፎ ስራዎች ያልታቀበ ከፈጣሪ ረህመት ውጭ ነው ይላሉ ዑለማዎቹ ማለት ነውና አላህ ይሄን ወር መልካም ሰርተናኒ ብዙ ጊዜ ይሄ 10 ምናምን ወይ 20 ምናምን እኔ ስጾም እንደዚህ ወር ረመዳን እኔ የቤተል አካባቢ ነው ሰፈሬ ምስኪን እንደዚህ አመት በስነ ስርዓት ገንዘብ ዘካት ፍጥር ሲወጣ በስርዓት ሲያፈጥር ሁሉም በተርቲብ እንትን አላየሁም እንደዚህ አመት በህይወቴ ባለኝ ቆይታ የዘንድሮ የተለየ ነው ሁሉም በማለት በሚባል ደረጃ ምስኪን ሙሳፊር እኩል ነው ሲያገኝ የነበረው ካለው በላይና በጣም ደስ ይላል በረመዳን ወቅት እንግዲህ ይሄ መጣላት ቂም መያያዝ ምናምን የለም አይደል እስቲ ንገረኝ የለም በደማ አይደለም በረመዳን በኖርማል ጊዜ አዎ በተለየ ደግሞ ረመዳን ደግሞ እንኳን አይደለም ቂም ሲጀመርም ከተጣላህም ከተቀያየምክም ሰው ሆኖ የማይጣላ የለም ተቀያየም ትችላለህ ገና ስትጀምረው አፎቱ ተባብለህ ይቅር ተባብለህ ነው የምትጀምረው ቂም ይዘህ የምትጾመው ጾም ተቀባይነቱም አይኖረውም ለምን እኛ ሳንግባባ እኛ ሳንዋደድ እኛ ሳንከባበር ፈጣሪ በእኛ መሃል ምህረቱን ሊያወርድልን የሚችለው በእኛ መዋደድና በእኛ መከባበር መሃል ነው ስለዚህ ቂም ገና ገባ ሊባል ሲል ነው ከዛ በፊት ያቆረፍከው ሰው ካለ አፉ በለኝ አፉ ብያለሁ አስቀይሜን ከሆነ ተባብለን የጀመርነው በጣም ደስ ይላል ብዙ ጊዜ ሙስሊሞች ኢድ አልፈጥር ሲደርስ እንደዚህ ዋዜማው ላይ ሲሆን የመጨረሻው ኢፍጣር ሲሆን ምናምን ቅር ይላቸዋል ይባላል እስቲ ስለሱ ንገረኝ ለምን እንዴት ቅር አይልም በጣም እኮ ደስ የሚል ነገር ነው ከሰዎች ጋር ትገናኛለህ ምስኪን እኩል ነው የሚበላው ችግረኛ አታውቅም የቸገረው ሰው እንደ ልቡ ያገኛል የእውነት ጠግቦ ታየዋለህ 11 ወሩ ላይ የማታየውን ነገር ሰው ሁሉ እጁ የማይፈታው ራሱ በጣም ይፈታል ብዙ ሀብታሞች አሉ ሀገራችን ላይ ሞር ረመዳን ላይ ብቻ ባይሆን ሁሉ ጊዜ ምስኪን አይኖርም ባይነኝ ነኝ ሁሉ ጊዜ ጾሙን የሚያደርሰው አይኖርም ነበር ግን እቺ አንድ ወር ብቻ ሆነችና እንግዲህ ቢለምድብን ጾሙ በራሱ እንዳያልቅ ይፈልጋል አይደል በጣም በነገራችን ላይ ረመዳን የሚናፈቅ ወር ነው እንደፈለግን ነው የምንንቀሳቀሰው አይተ ከሆነ መንገር ላይ ግብይቱም ባዛሩም ኤክስፖም ሌላ ጊዜ ማታያቸውን እህቶቻችንን ወንድሞቻችንን ጾም ላይ ነው የምናያቸው ሌላ ጊዜ ሁሉንም አታየው which means ይሄ ምንን ያሳያል ሰው ለሰው የሚነፋፈቅበትና ይቅር የሚባባልበት ነው አላየው ማላያት የምትለው ሰው አይኖርም ሁሉም ታየዋለህ ውጭ ተራዊ ሰላት አለ ከዛ ደግሞ እንደዚሁ ኢፍጣር አለ ከዘመድ ጋር ተሰባስበህ እሱ በራሱ እንዴት ነው የማይናፈቀው በዛ ላይ እዛ ወር ላይ ነው ከ1000 ወር በላይ ሆነሽ ለሊት ያለችው እቺን 10 ቀን በነበረው እና እቺን ለማግኘት ሁሉም ይሯሯጣል ስለዚህ 11 ወሩ ይሄ የተከበረ ወር ነው ባትናፈቅ ነው የምትገርመው እስቲ እንኳን አደረሳችሁ ማለት የምትፈልጋቸው በስፔሻል ለመላው ቤተሰቦቼ ለመላው ፋሚሊ ቤተሰቦቼ ለእናቴ ለአባቴ እንዲሁም ለባለቤቴ ሁሉም ለባለቤቴ ቤተሰቦች ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እኛም ኢድ ሙባረክ እንላለን የመጨረሻው የኢፍጣር ፕሮግራም ላይ ወንድም ካሊድ ፋውንዴሽን በጎ ነገር እያረክን ያገኘንና ያው ምንድነው የሚባለው ቀበለ እሺ አሚን እናመሰግናለን አህመድ እንደምን የአማርኛዎቹ ሁሉ አልመሰለኝም ቤተሰቦቻችን የመጨረሻው የአፍጥር ስነ ስርዓት ላይ ነው የምንገኘው አሁን ደግሞ ወደ እህቶች ሄድና እዘይራቸዋለሁ እዘይር ነው አይደል እሺ ተከተሉኝ አብረን እንጫወታለን ምን አይነት ድባብ እንዳለው እንጠይቃቸዋለን
እንዴት ነበረ ረመዳን? ዛሬ መጨረሻ የጾም ቀን ነውና ወሩ እንዴት አለፈ? አልহামዱሊላህ ጾማችን በሰላም ተሄዷል። ቤታችን ደግሞ ወንድም ካሊድ እንደ ቤታችን ፏ ብለን በአማረ መጅልስ እየመጣን ቤታችንን ጠንወሩ ሙሉ እየተደሰትን እየበላን እየጠጣን ያው ጾማችንን እየጨረስን ነው ያለነው። የተረፈ ደግሞ ሀያትና እድሜ ይስጠው ለሱም አሜን። አዎ ለእናንተም ለምታግዙት ሁሉ አላህ ቁዋውን ይጨምርላችሁ አሜን። አዎ ብስሚላሂ ወሰላቱ ሰላም አለ ሰለላሁ ዐለይሂ ወሰለም። ያ ረቢ አላህ ሀያት ይስጣችሁ አሜን። ሀያት ይስጣችሁ አሜን። እኛን እንዳስታውሳችሁን አላህ ያስታውሳችሁ አሜን። ምስኪኖች ናቸው ከነሱ እናፈጥራለን ያለንና ካፍለን እንበላለን ብላችሁ እንዳሰባችሁልን አላህ ያስብላችሁ አሜን። አልহামዱሊላህ ለወንድም ካሊድ ደግሞ ለዚህ ላሉት ልጆቹም ለኛ ማስቦ የሚኖርሰው አላህ ሀያቱን ያርዝመው አሜን። ሀያቱን ያርዝመው ሳይከፋን ምንም ነገር ሳንቸገር ወሩን ሙሉ ደሞኛ በጣም ከሩቅ ነው የምንመጣው። በእውነት ከየት ነው የምትመጡት? ከቡራዩ አስኮ ከሚባል ሰፈር ነው የምንመጣው። በቃ እዚህ አካባቢ ስራ ሰርተን በዚሁ አፍጥረን ሁሌ ወሩን ሙሉ የምንሄደው እንደ ቤታችን ማለት ነው። ሙሉ ረመዳን አዎ እንደ ቤታችን ከብዙ ከ49 ከሀያት የሚመጡ ማሉ እህቶቻችን ለነሱ ሁሉ ወሩን ሙሉ እንደዚህ ዝግጅት አድርጎ ምንም ሳይጎልብን በቃ አፍጥሩ በሰላም በደስታ ያው ሸኝተናል ረመዳናችን። ለመጪው ደግሞ አላህ አይለያየን አብረን ሁላችንም እንደዚህ ለመጪው የሚያደርሰን አላህ ያድርገን ሀያት ይስጠን። የሞቱትን ለጀነት ያሉትን ለበረካ ሁላችን እናንተም እጅግ ኪሳችሁ አይጣ ለኛ እንዳስታውሳችሁ አላህ ደግሞ ይጨምሮ ይስጣችሁ አላህ ያስታውሳችሁ። ነብዩ አላሁ መሰል ሰለላሁ ዐለይሂ ወሰለም። ስለዚህ እዚህ ተሰብስባችሁ ነው ከየተለያየ ቦታ የምታፈጥሩት? ደስ በሚል ሁኔታ እዚህ ጋር በቀንዴ ቤተሰብ በጣም ነው ደስ የሚለው። እኔ ዛሬ መጥቼ ምን ነው ሁሉ ጊዜ በዘየርኳቸው አሰኝቶኝ በጣም እንደው ቀረብሽ እስከ በእውነት ዛሬ ግን የመጨረሻ ቀን ስለሆነ ሞቅ ደመቅ ብሏል። ድባቡ በደንብ የደመቀ ነው። ነገ ደግሞ ኢድ ነው። ዋዜማ ላይ ነን ያለነው እና የበዓል ውስጥ ድባብ እንዴት ነው? በዓል እንግዲህ ዛሬ የመጨረሻ ቀናችን ነገ ኢዳችን ነው። ኢድ ነው በዓላችን ነው። ነገ ከቤት እንወጣለን ጠዋት 12 ሰዓት ቤት ከሰገደ በኋላ ስታዲየም እንሄዳለን ሰግደን እንመጣለን። ከዛ ደግሞ ቤታችን ሰብሰብ ብለን ከቤተሰባችን ጋር እናሳልፋለን ማለት ነው። በጣም ደስ ይላል። እዚህ አብራችሁ የምታፈጥሯቸውን ሰዎች ላይ ትጠራራላችሁ? እንደዚህ አይነት እንዳላችሁ? አዎ ልክ እንደ ቤተሰብ እሰይ ደስ ይላል። ይሄ ራሱ ቦታውን በጣም ነው የሚያምረው። እናንተም ቤተሰባዊነታችሁ በጣም ደስ ይላል። የዚህን ወር ወይም ረመዳን በጣም ደመቅ ባለ ሁኔታ እንዳለፈ ያስታውቃል። ዛሬ የመዝጊያው ወይም የመጨረሻው የጾም ቀን ለሚቀጥለው ዓመት ደግሞ በሰላም በጤና ያድርሰን ያድርሳችሁ። ወደ ምርቃቱ ገባለች ተቀብዬ ነው ከማዘፍ እንኳን አደረሳችሁ ማለት የምትፈልጊያቸው ሰዎች ካሉ? አሉ ለአባቴ ለእህቴ እንዲሁም ለዘመዶቼ እንዲሁም ደግሞ ለኢትዮጵያ ለዓለም ሙስሊሞች እንኳን አደረሳችሁ እላለሁ። በጣም አመሰግናለሁ። እኔ ሁሌ መጥቼ በዘይራችሁ ደስ ይለኝ ነበር። ዛሬ ግን የመጨረሻውን ቀን በጣም ደስ በሚል መልኩ ከእናንተ ጋር ስላሳለፍኩኝ በጣም ደስ ብሎኛል። እንኳን ደስ ያለሽ። ነገም ጠርተንሻል ለኢድ። በእውነት ስንታችሁ ቤት ልምጣ? ሁላችሁም ጋር መምጣት እንዴት ጋር? መጀመሪያ እኔ ቤት ቁርስ አንቺ ጋር። እሺ መጀመሪያ እኔ ቤት አልቀርም፣ በእውነት አልቀርም። አመሰግናለሁ በጣም። መልካም በዓል ይሁንላችሁ። መልካም ዋዜማ። ኢድ ሙባረክ። የ1447ኛው የኢድ አልፈጥር በዓል ዋዜማ ላይ እንገኛለን። በረመዳን የመጨረሻዋ የኢፍጣር ፕሮግራም ላይ ታድመን ቆይታ አድርገን በጣም ቆንጆ ቆይታ አድርገን አይገርምሽም? ስንቴ ምን ተባልኩ መሰለህ? ገና ወደ ሴቶች ወደ እህቶቻችን ሲሄድ ማሻአላህ አሉ። ማሻአላህ እኔ ራሱ ተባረከላህ ብዙ ነገር ለምጃለሁ ዛሬ። እንዴ በጣም ኢፍጣሩ ደግሞ በጣም ሞቅ ደመቅ ያለ ነበር። የመጨረሻ ቀንም ስለሆነ የዋዜማ ድባብም አለ። ደስ ይላል። የመጨረሻ የኢፍጣር መርሃ ግብር እንደመሆኑ መጠን ስናናግራቸው ብዙዎቹ ቅር እንዳላቸው ጾሙ በማለቁ በመልካም ስራ በበጎ ስራ ያሳለፉት ስለሆነ እሱ ነገር እንዳይቆም ብዙ ይመኛሉና ጾማችን አለቀብን ነው እንደው። አዎ ልክ ነህ። ብዙዎችም እህቶቼ ጋር የሚሰማውት ይሄንን ነው። ግን ደግሞ የወንድም ካሊድ ፋውንዴሽን የመሰባሰባቸው ምክንያት እንደሆነ ቤተሰባዊነት እንዳፈሩበት ነግረውናል። በጣም
ሞቅ ያለ ድባብ ነበር ያለው። ሞቅ ያለ ነው። እንግዲህ ከቻናል 1 የኢድ አልፈጥር በዓል ምክንያት በማድረግ ያሰናዳናቸው ዝግጅቶች በርካታ ናቸው። እነሱም ሞቅ ያሉ ናቸው። እነሱ ይቀጥላሉ። እኔና ጄሪ ግን ልናበቃ ነው ማለት ነው። በትክክል ስንዴ ቆንጆ ቆይታ ነበረን። ለቤተሰቦቻችን ኢድ ሙባረክ። ኢድ ሙባረክ። መልካም በዓል በድጋሚ